ኦኬ ምንም ሁን ችግር የለው። ሴትዮ አመንዝራ ናት፣ ግን ከተማ ጠራባት። አያውን አመንዝራ የተባለችና ሰው የማይቀርባት ሴት ከተማ ለመጥራት ይጠቀማል እግዚአብሔር። እንዴት? ለእርሷ በጎነት አድርጎ ከተማ ጠራ። ምንድነው ከተማውን የጠራው? ምስክርነት፣ the power of testimony። ስለዚህ አሁን ስለ ምስክርነት ኃይል ከእግዚአብሔር ቃል እየተማርን በዚህ ቦታ አለን። እስቲ በሉ የምስክርነት ኃይል፣ ወይም በሌላ አማርኛ የምስጋና፣ እግዚአብሔርን የማክበር፣ የእግዚአብሔርን ማዳን፣ እግዚአብሔርን በጎነት የማውራት ኃይል። ስለዚህ ዳዊት ምን አለ? በታላቅ ጉባኤ ስምህን ምን እላለሁ? ከፍ አደርጋለሁ፣ አወራለሁ፣ ማዳንህን እናገራለሁ። ከዛስ ዝምም አልልም፣ አልሸሽገው፣ አልሰውረውም ይላል። ስለዚህ እግዚአብሔር ያደረገላችሁን ልትሸሽጉት እንደማይገባ መጽሐፍ ቅዱስ ይናገራል። ሁለተኛው ነጥብ ምንድነው? ለሌሎች እምነትና ብርታትን ለመፍጠር መጽሐፍ ቅዱስ ሲናገር እምነት ከምንድን ነው ይላል? ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እስቲ በሉ እምነት ድገም፣ ከመስማት ነው፣ መስማትም በእግዚአብሔር ቃል። በሌላ አማርኛ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ያለ ሰባኪ እንዴት ይሰማል? ካልሰሙ እንዴት ያምናል? አያችሁም? በጣም በብዙ ሰው ህይወት ውስጥ ተስፋ መቁረጥ አለ እና አንዳንድ ሰው ህይወት ውስጥ እግዚአብሔር ትቷል፣ እግዚአብሔር ሰው አያደርግም፣ እግዚአብሔር አያነሳኝም በሚል በሰይጣን ስብከት አምኖ ቁጭ ያሉ ሰዎች አሉ። እግዚአብሔር እንደሚረዳ፣ እግዚአብሔር ሰው እንደሚያደርግ፣ እግዚአብሔር እንደሚያቆም ከናንተ ምስክርነት በሚሰሙበት ጊዜ መበረታታትና እምነት ወደ ውስጣቸው ይገባል። ሃሌሉያ! ሳይ እንዴት በሉ እስቲ። ኦኬ አሁን መልአኩ ማርያም ጋር ሲመጣ ያደረገው ለኤልሳቤት የሆነውን ነው የመሰከረላት። ስለዚህ አሁን መልአኩ ማርያም ጋር ይዞት የመጣው ነገር ከአይምሮ በላይ ነው። ይሄን ቃል እናወጣዋለን። በነገራችን ላይ መልአኩ የተናገረው ድምፅ ከአይምሮ በላይ ነው እና ይሄንን ድምፅ ለማመን ቸግሯታል። እኔ ወንድ ስለማላቅ ይሄ እንዴት ሊሆን ይችላል አለችው። ወንድ አላውቅም አለች። ስለዚህ መልአኩ ምንድነው ያለው? ወንድ ልጅ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ፣ ኢየሱስ ትይዋለሽ፣ እርሱ ዓለምን ከኃጢአታቸው ያድናቸዋል አለ። ይሄንን ባለ ጊዜ እንደዚህ አይነት ልምምድ አታውቅም። ምን እናንብበው? ሉቃስ ወንጌል። ማርያምም መልአኩን እሺ እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለች። ማርያምም መልአኩን እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል? ሉቃስ ወንጌል 1:34 እሺ። መልአኩም መልሶ እንዲህ አላት፣ መንፈስ ባንቺ ላይ ይመጣል፣ የልዑል ኃይል ስለዚህ የሚወለደው ሕፃን ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ። አሁን ተመልከቱ፣ ከእንትኑ በኋላ ምንድነው የተካሄደው? ወደ ቴስቲሞኒ ነው ሄደ። አረ ኢየሱስ ጌታ። አያችሁ፣ የኔ አምላክ ሕያው ነው። እኔ ጋር ብቻ ማለት ያውላችሁ፣ እኔ ወይም አንተ ጋር የተነገረው ድምፅ በህይወት ኤክሰርሳይዝ አድርገህ ማታውቀው ቢሆን አንድ ከተማ ሰጣሃለሁ ብሎ እግዚአብሔር በወንጌል አገልግሎት ሲሰጥ ያን ያደረገ ሰው እንኳን ባይኖር አሁን ባንተ ዙሪያ እግዚአብሔር ግን የሰራበት ዘመን አለ። አንድ ሰው ጮህ አሜን በለኝ። እግዚአብሔር ያደረገበት ግድል አለው፣ ጀግንነት አለው፣ ጀብዱ አለው። አረ ኢየሱስ ጌታ። ያ ደግሞ የሞተ ስራ አይደለም፣ ሕያው ነው። እስቲ በሉ ሕያው ነው በሉ። ቴስቲሞኒ የእግዚአብሔር ማዳን ስትናገሩ ያለፈ ታሪክ አይደለም፣ አሁን ላይ የሚሰራ ሕያው የሆነ እግዚአብሔር ክንድ ነው። እስቲ በሉ የእግዚአብሔር ቃል በሉ። ምስክርነት ታሪክ ሳይሆን አሁን የሚሰራ ህይወት ነው። yes ከዛስ ሚስቴ ኤልሳቤጥ ዘመድሽ ኤልሳቤጥ በስተርጅና ወንድ ልጅ ጸንሳለች። በምኗ በስተምኗ መካን ለነበረችው ዘመድሽ መካን የነበረችው ዘመድሽ ኤልሳቤጥ በስተርጅና ምን ጸንሳለች? ወንድ ልጅ። ይሄንን የሚለው ማን ነው? መልአኩ። ስለዚህ አያችሁ፣ ሰማይ እንኳን ሲገለጥ ባንተ ህይወት የተደረገውን በሌላ ህይወት የተደረገውን ላንተ ለእምነት የሚመሰክረው ገብቷችኋል? ምለው መልአክ እንኳን ተናግሮ ሰማይ አዲስ ነው። በነገራችን ላይ እግዚአብሔር በአዲስነት የተሞላ ነው። አዲስ ነገር ያልተሰማ ልነግርሽ መጣው አይልም። የተሰራ አለው እግዚአብሔር። ያልተሰራ ታሪክ ትላንት የሰራው ታሪክ አለ። በጣም አዲስኛ ልዩ ለመሆን ስለምንፈልግ ነው። በነገራችን ላይ እዚህ ምድር ላይ በሰዎች ህይወት ውስጥ የሆነውን ነገር ለማሰብም ለመከተልም አንፈልግም። እግዚአብሔር ደግሞ ሲገለጥ ግን እሱን ነው የሚነግራችሁ።
ኢያሱ ጋር ሲመጣ የሙሴ አገልጋይ የነዌ ልጅ ኢያሱ ጋር መጣና እግዚአብሔር ምን አለው? ለሙሴ የሰጠሁትን ነው ያለው። አዲስ አንተ ለየት ስለምትል አዲስ ትምህርት ይዤ ልመጣው አላለም። አሜን በሉ ዋጋ ለየት አድርጌ ነው አንተን በቃ ከባድ ነገር ነው ምናምን ከባድ ነገር ገልጥብሃለሁ አንተ ላይ ይኸውላችሁ ያልተለመደ ነገር አመጣለሁ። ክብር ለኢየሱስ ይሁን። ግን አለ ከተለመደው ትሩዝ ነው ህይወት የሚመሰረተው። ይሄን የምትከተለው ለሙሴ የሰጠሁትን ስትከተል ነው። በነገራችን ላይ ኢያሱ ዘመን የተገለጠው ክብር ከሙሴ ይበልጣል። እምነቱ ከፍ ያለ ነው። በሙሴ ተከፍሎ በደረቅ መሬት ነው። ይሄኛው ውሃ ሳይከፈል ሁሉ የሚገባው ፀሐይ አቁሟል። ትንሽ እምነቱ ከፍ ያለ ነው። እምነቱ ግን ከፍ እንዲል ያደረገው ለምንድን ነው? ከተጀመረበት መሰረት ስለጀመረ ፎሎ የሚያደርገው ስላለ ነው። ሁልጊዜ ፎሎ ከሆነ ፎሎ ከምታደርጉት ይወስ ጀምሮ እምነታችሁ ከፍ ብሎ ነው የሚጀምረው። ለምን ከዜሮ አትጀምሩማ? አረ ኢየሱስ ጌታ ከሙላት ነው የምትጀምሩት። ስለዚህ ኢያሱ ጋር ነገሮች ለየት ያሉበት ምክንያት አንድ ብቻ ይሄ ነው። እናም ዘመድሽ ኤልሳቤጥ በስተርጅናው አንድ ልጅ ጸንሳለች፣ ወንድ ልጅ ጸንሳለች። መካን የተባለችው 6 ወሯን ይዛለች። አሁን መካን ለነበረችው ወይም ለተባለችው ለኤልሳቤጥ አሁን 6ኛ ወሩ ምን ካለች? ይሄንን ዜና እሷ ራሷ አታውቅም። ነገር ዘመዷ ራሷ አታውቅም። ምክንያቱም ተሸሽጋል። ኧረ ኢየሱስ ጌታ ስንት ወሯን? 6 ወር ሆኗታል። አጃካታ ላውጅ እግዚአብሔር ባለጠጋ አረጋለሁ ብሎሃል። ባንተ ህይወት ውስጥ ደግሞ ከዘመድ የለም፣ ከወገን የለም፣ ከአካባቢ የለም። እግዚአብሔር ትልቅ ነገር እንሰጣለሁ ሲል ከአካባቢ ምንም የለም። እግዚአብሔር እንደዚህ ይልሃል፣ አብርሃም ብቻውን ሳለ ጠራሁት፣ ባረኩት። በብዙ ሚሊዮን የሚቆጠር ህዝብ ወደ እግዚአብሔር መንግስት ትጨምራለህ። ከዛስ አጠገብ የለም፣ ሰፈር የለም፣ መንደር የለም። ሁሉ ነገር ተስፋ የሚያስቆርጥ ነው። እግዚአብሔር ይመጣና እንደ ደመና እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን አንድ ጊዜ በሚሊዮኖች ወደ እግዚአብሔር መንግስት ያስገቡ አሉ። ለዚህ ክብር የተጠቀማቸው አሉ። እግዚአብሔር ለአንተ የተናገረው ብርቅ አዲስ ምንም ከዚህ በፊት ሰርቶ ማያቅ አይደለም። እግዚአብሔር የጠጋው ቅሬታዎች አሉት። ጮክ በሉና እንዲህ በሉ፣ እግዚአብሔር በሉ እስኪ ዛሬም በኔ ዘመን መስራት ይችላል። ስለዚህ እግዚአብሔር ሲያደርግላችሁ መመስከር፣ እግዚአብሔር የተናገራችሁን መመስከር ቴስቲሞኒ የሌሎችን እምነት ያነሳዋል። መበረታታትን በሰዎች ልብ ውስጥ ይከታል። ለዚህ ነው መጽሐፍ ቅዱስ ደግሞ በተጽናናንበት መጽናናት ሌሎችን ምን እንላለን? እናጽናናለን። እንዴት ነው የተጽናናንበት መጽናናት ሌሎችን የሚያጽናናው? አረፈሉ እንዴት ነው የሚያጽናናው? የተደረገልን የሆነልንን ያደረገልንን በጎነት በህዝብ መሃል ስንናገር በተጽናናንበት መጽናናት የምናጽናናው የእግዚአብሔርን ቸር ስጦታ የቀመሰ ሁሉ ሲናገረው ነው። አሜን። እግዚአብሔር ያደረገው ነገር እኔ ቤት አለ። እግዚአብሔር የፈወሰው ቦታ እኔ ህይወት ውስጥ አለ። እግዚአብሔር የሰጠኝ የሞላው ባዶነትኛ ቤት አለ። ያስወገደው ጉድለትኛ ቤት አለ። ኢላኩሳ ዲያታራሽ ይሄንን በጎነትና የእግዚአብሔር ማዳን እናገራል። ምን እላለሁ? ሞልቶኛል እላለሁ። ባዶነቴን አስወግዶታል እላለሁ። እንዲህ አልነበርኩም እለዋለሁ። አመዴን አራግፎኛል ለማለት እንዲህ ቃላት የምትመርጡ ሰዎች ይኸውላችሁ፣ ቃላት ከምትመርጡት ቃላት በላይ አመዳም ነበርን። የመረጥነው ቃላት እንኳን አይገልጠው የነበርንበትን ህይወት። ሱማሃኮሳ ብቻውን አዳነኝ፣ ብቻውን ረዳኝ፣ ብቻውን አገዘኝ። አኮሳዲያ ባራዳ ይኸው ኖርማል አይደለም የዘላለም ህይወት ከሱም ባለፈ እንኳን ኖርማል ህይወት ውስጥ ብድር የሚሰጠን እንኳን አልነበረ። የጠየቅነውን እንኳን እመልስልሃለሁ ስትል ብድር የሚሰጠን እንኳን አልነበረ። አሁን በሚሊዮን አንዳንዶቹ ማልጠብቁትን የሚሰጣችሁ ሰው አለ እኮ። ታልፎ እኮ ነው ብለህ ብቻውን ረድቶን እኮ ነው፣ አግዞን እኮ ነው። ዛሶ ይናገራል፣ ድንቅ ስራውን አወራል፣ በጎነቱን እናገራል። አምልጬበታለሁ እላለሁ፣ ተርፌያለሁ ብዬ አወራለሁ፣ አድኖኛል ብዬ አወራለሁ፣ ታጥቤያለሁ ብዬ አወራለሁ፣ ነጥቻለሁ ብዬ አወራለሁ። ታዲያ ነጥቻለሁ ብለን ስንል መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ላይ ሲናገር ቀድሞው በበደላችሁና በኃጢአታችሁ ሙታን ነበራችሁ። አሜን። እና ሙታን የነበርኩበት ዘመን ለማውራት የማፍራው አይደለም።
የእግዚአብሔርን ግድል የምናገርበት ሞገስ ሰጥቼ ማወራበት ታሪኬ ነው። አንድ ሰው ጮህ አሜን ይበለኝ። በእኔ ውስጥ የእግዚአብሔር ታሪክ ነው እሱ። ኤይ ጮክ በሉ። በእኔ ውስጥ በሉ እስኪ የእግዚአብሔር ታሪክ ነው ይሄ። በድካሜ ውስጥ ያ ብርታት የመጣው በእግዚአብሔር ታሪክ ነው እሱ። የእግዚአብሔር የጀግንነቱ ታሪክ ነው። የእግዚአብሔር የፍቅሩ ታሪክ ነው። የእግዚአብሔር የምህረቱ ታሪክ ነው። ለዚህ ነው መጽሐፍ ቅዱስ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይልና አዳኮሳ ባሪያ ነገር ግን እርሱ በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅር የተነሳ አጁታ ካራዳ ሃዮላች በኃጢአት ሙታን ሆነን ሳለን ከኢየሱስ ጋር ሕይወትን ሰጠን። ይሄ ታሪክ የእግዚአብሔር ታሪክ ነው። ይሄ ታሪክ የእግዚአብሔር ታሪክ ነው። አሜን አሜን። ማይነጋውን ሌሊት እንዴት ይረሳል? የረዘመው ሌሊት እንዴት ይረሳል? ኢየሱስ ጌታ አልነጋ ብሎ የረዘመ ሌሊት ኢየሱስ ጌታ። ይኸውልህ ሰው በባህሪ ሁሉን ነገር ቶሎ ይረሳል። እኛ ግን ቶሎ አንረሳ። የእግዚአብሔር ልጆች ደግሞ የእግዚአብሔርን በጎነት ይናገራል። ከጨለማ ወደሚደነቀው ብርሃን የጠራን የእርሱን በጎነት ለመናገር የተጠረተ ትውልድ፣ የንጉሥ ካህን፣ ለርስቱ የተመረጠ ትውልድ። አይ ኢየሱስ ጌታ። ስለዚህ እምነት የሚፈጠረው ሲመሰከር ነው። አሜን። ክብር ለኢየሱስ። ሌላው በነገራችን ላይ አንዳንድ ጊዜ አንዳንድ ሰው አሁን እዚህ ጉባኤ ውስጥ ቆሞ መመስከር ሰው ፊት ምናምን ከዛ ለብዙ ሰው እንዲደርስ የሚደረግበት መንገድ ሃሌሉያ። እኔ ማይገባኝ ሰው አሞት በህዝብ ፊት ጸልይልኝ ብሎ ቆሞ ተፈውሶ ለመመስከር እንዴት ይከብዳል? እያልክ መቆሙ ቆመ ሳት ያላፈርከው ፈዋሳይ ለማለት እንዴት ይፋል? ቸገረኝ ስራ አጣው ብለ ያለቀስክ ተጸልዮልህ ከዛ ስራ በሮች ሲከፈቱ ለመመስከር ስታፈር አራንተን የምታሳፍረው ኢየሱስ ጌታ ነው። እውነቴን እኮ ነው። ከዚህ በፊት ጅማሬ ላይ ይህን ትምህርት ነግሬያቸዋለሁ። ሰዎች በእግዚአብሔር ፊት በምስጋና መቆም ካፈሩ በችግር ፊት በለቅሶ ይቆማሉ። እግዚአብሔር ፊት መቆም ካልፈለጋችሁ በችግር ፊት ነው የምትቆሙት። ሁልጊዜ የእግዚአብሔርን በጎነት ከፍ አድርጋችሁ አስቡ። በሎሳስ አታውሩ አትበል። ድምፅን አውጡ። ኢየሱስ ጌታ ነው። አራሜን ስለ አድሮኛል። በመጀመሪያ ደረጃ ምስክርነት ጥቅስ አይደለም። ምስክርነት በነገራችን ላይ ቴስቲሞኒ ወይም የእግዚአብሔር ማዳን መመስከር ጥቅስ እኮ አይደለም። በዋናነት መጽሐፍ ቅዱስ ውስጥ ያለ ነገር እኮ በነገራችን ላይ የምንጠቅሰው ጥቅስ አይደለም፣ ህይወት ነው። በነገራችን ላይ አድኖናል ድኛለሁ እኮ መዳን እንጂ እኮ ጥቅስ አይደለም። መዳን እኮ ነው። ሳራ ሳቀች እኮ እውነተኛ ሳቅ እንጂ ጥቅስ አይደለም። ስቃ ነው እንጂ እኮ በነገራችን ላይ እንትን አይደለም። ኢየሱስ ጌታ ነው። አሜን በል። ሳቅ ሳራ ሳቀች ሳቅ ነው። ኤልሳቤጥ ወለደች ለኛ ጥቅስ ሆኖ ለሆነ ሰው ሊደርሰው ይችላል። ኤልሳቤጥ ወለደች መውለድ ነው። ወለደች እኮ አንድ ሰው አሜን ይበል። እዚህ ነው ቃሌ ህይወትም መንፈስም ነው የሚለው። አብርሃም ተባረከ ጥቅስ አይደለም፣ በረከት ነው። የሚኖር ህይወት ነው፣ የተኖረ ህይወት ነው። ልብ ወለድ አይደለም፣ ታሪክ አይደለም። አረ ኢየሱስ ጌታ። አይኑ በራ አየ ጥቅስ አይደለም፣ ማየት ነው። አይ ራካት ሰባ እግዚአብሔር ቃሉን ማየት ያርግላችሁ። የሰማችሁትን ያንን እውነት የእናንተ ኑሮ ያርግላችሁ። እግዚአብሔር ይሄን ኢንካውንተር ዛሬ ሰጣችሁ። ክብር ለኢየሱስ። እኔ እግዚአብሔር ቤቱ ሰው መጽሐፍ ቅዱስ አንብቦ አንዳንድ ተአምራት ለማመን ሲቸግረው በጣም ነው የሚገርመኝ። ሰው መጽሐፍ ቅዱስ አምኖ እያነበበ እንዴት ነው በተአምራት ማያምነው እንዴ? ጉድ እኮ ነው። መጽሐፍ ቅዱስ ካነበብክ እንደውም በኖርማል ህይወት ነው ማመን ማትችል። ኖርማል መሆን ነው የሚቸግር። የታምራት ህይወት ነው ባህል የምታረገው። አረ ኢየሱስ ጌታ ነው። ስለዚህ እግዚአብሔር ጣልቃ ገብቶልናል። እስቲ እምነት በሉ እንደጋሞ የሚፈጠረው በሚሰማው በሚታየው ሃሌሉያ የምታዩትና የምትሰሙት እምነታችሁን ይፈጥረው። ሐዋርያት ሥራ 13:15 የሕግና የነቢያት መጽሐፍ ከተነበበ በኋላ የምኵራብ አለቆች ወንድሞች ሆይ ሕዝቡን የሚመክር ቃል ካላችሁ ተናገሩ ሲሉ ላኩባቸው። ሕዝቡን ምን የሚል
የሚመክር ቃል ካላችሁ ተናገሩ ብሎ ላኩባቸው። እሺ ጳውሎስም ተነስቶ በእጁ በመጥቀስ እንዲህ አለ፣ የእስራኤል ሰዎች ሆይ ደግሞ እናንተ እግዚአብሔርን የምትፈሩ አድምጡ። የዚህ የእስራኤል ሕዝብ አባታችን መረጣቸው። እሺ በግብፅ ምድር እያሉ ከፍ ከፍ አደረጋቸው። እሺ በኃይሉ ክንድ ከዚያ አወጣቸው። 40 ዓመት ያህል በበረሃ ታገሳቸው። እሺ በከናን ምድር የነበሩ 7 መንግስታት አጥፍቶ ምድራቸው ለገዛ ሕዝቡ ርስት አድርጎ አወረሳቸው። እሺ ይህ ሁሉ የተፈጸመው በ450 ዓመት ያህል ጊዜ ውስጥ ነበር። በ450 ዓመት ባሉ ጊዜያት ውስጥ ነበር። ከዚህ በኋላ እስከ ነብዩ ሳሙኤል ዘመን ድረስ መሳፍንትን ሰጣቸው። እሺ ከዚያም ህዝቡ ነገስታት እንዲያነግስላቸው ለመኑት። እግዚአብሔርም ከቢንያም ወገን የቂሳር ልጅ ሳኦልን ሰጣቸው። እሺ እሱም 40 ዓመት ገዛቸው። 40 ዓመት ገዛቸው። ሳኦልም ከተሻረ በኋላ ዳዊትን አነገሰላቸው። ስለዚህ እሱም እንደ ልቤ የሆነውን የኔ የምሻውን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው ሲል መሰከረ። እግዚአብሔር በገባው ቃል መሰረት ከዚህ ሰው ዘር አዳኝ የሆነውን ኢየሱስን ለእስራኤል አመጣ። ኢየሱስ ከመምጣቱ በፊት ዮሐንስ የእስራኤል ሕዝብ ሁሉ ንስሐ ገብተው እንዲጠመቁ ሰብኮላቸው ነበር። ኢየሱስ ጌታ አሁን ታሪኩን ጠብቆ እንዴት እግዚአብሔር የሰራውን በአባቶቻቸው በአብርሃም ዘመን እግዚአብሔር እንዴት ያው ሆኖ የሰራውን እንደሆነ ይሄ ደግሞ ስራ የሰራው ኢየሱስ እንደሆነ ሃሌሉያ። እሱ አሁን የምታዩት መለኮት እንደሆነ ይሄን ሁሉ ስራ እናንተ አባቶች የምትሉትን ከግብጽ ያወጣ የመራቸው ያዳናቸው እሱ ነው እያለ ቴስቲሞኒ ነው የሚነግራቸው። የእግዚአብሔርን ስራ ነው የሚያወራው። ስለዚህ አሁን ይሄ እግዚአብሔር ስራ ልብ ወለድ አይደለም፣ ሕያው ነው። ሕያው ነው። ካማ አጃኩራባ ኢየሱስ ጌታ ነው። የምንናገረው የእግዚአብሔር አደራረግ የሚሰሙንን ሰዎች እምነት ይገነባል። ጻፉት። የምንናገረው የእግዚአብሔር አደራረግ የሚሰሙንን ሰዎች እምነት ይገነባል። እግዚአብሔር በእነርሱ ሕይወት በተመሳሳይ መንገድ እንደሚሰራ እንዲያምኑ ያደርጋቸዋል። ወይም ምስክርነታችን ለብዙዎች መዳን ምክንያት ይሆናል። ዮሐንስ ወንጌል ምዕራፍ 4 ቁጥር 28፣ ሁለተኛ ነገሥት ምዕራፍ 5 ቁጥር እሺ እናንብበው። ሴቲቷም እንስራዋን ትታ ወደ ከተማ ተመለሰች። እስቲ በሉ ሴቲቷም እንስራዋን ትታ ወዴት ተመለሰች? ወደ ከተማ ተመለሰች። ጉዴን የነገረኝን እዩ ለማለት ምን አይነት ሴት ናት? አይገርምም ብላ እዛው ሪቢጊ ብላ እዛው አልቆመችም። ትንቢት መጣለ። ሴትዮዋ እኮ ትንቢት ነው የመጣለ። ገብቷል ማለት አይደለም። ትንቢት እኮ አንተ እግርህ በቅሎ እዚሁ ነው ሪቢጊ ለምቀረው እንዴ? ሰው እንዴት ትንቢት ተነግረው ስም ተነግሮት ባሎች ተነግሯት ነቅላ አይደለም። ስራዬን አላለች፣ ውሃዬ አላለች። አረ ኢየሱስ ጌታ ነው። ውሃ ጠምቷት እኮ ነው ወደዛ ቦታ የመጣችሁ። እረሳችሁ። ከዛስ ኦ ማይ ጎድነስ ያደረኩትን ሁሉ የነገረኝን ሰው ኑና እዩ እርሱ ክርስቶስ ይሆን እንዴ አለች። ያደረገኩትን እኔ ያደረኩትን ሁሉ የነገረኝን አረ ኢየሱስ ጌታ ነው። ያንን ሰው መታችሁ እዩ እሱ ክርስቶስ ይሆንን አለቻቸው። ከተማ እኮ ነው የጠራችሁ ሴት። እሺ እነርሱም ከከተማ ወጥተው እርሱ ወዳለበት አመሩ። አሁን እነዚህ ሰዎች እንዲመጡ ያደረገው ምንድነው? የሴትዮዋ ምስክርነት። ከተማ ጠራች። እሺ ሴትዮዋም ቁጥር 39 ሴትዮዋም ያደረኩትን ሁሉ ነገረች ብላ ስለመሰከረች። አሁን ይኸውልኝ ቁጥር 39 ሴትዮዋም ያደረኩትን ሁሉ ነገረኝ ብላ ስለመሰከረች። ምን ስላለች? ስለመሰከረች። ከዚያች ከተማ ብዙ ሳምራውያን በእርሱ አመኑ። ከዚያች ከተማ ሳምራውያን በኢየሱስ አመኑ። በምንድን ነው ያመኑት? ስለመሰከረች። አረ ኢየሱስ ጌታ። እሺ ስለዚህ ሳምራውያኑ ወደ እርሱ በመጡ ጊዜ አብሯቸው እንዲቆይ አጥብቀው ለመኑ። ወደ እርሱ መጡ። አየ ቴስቲሞኒ ወደ ኢየሱስ ያመጣል ሰው። ከቃሉም የተነሳ ሌሎች ብዙዎች አመኑ። ይኸውላችሁ አሁን ሌላ ደግሞ ቴስቲሞኒ፣ ሌላ መዳን ምስክርነት አንተን ያንተን ጉዳይ ያንተን ደረጃ ያንተን የትምህርት ሁኔታ አይጠይቅም። አራንድ ሰው አሜን። ያንተን አቅም አይጠይቅም። አንድ ነገር ብቻ ነው የሚጠይቀው፣ የተደረገልህ ነገር ምን አለ አንተ ህይወት ውስጥ እግዚአብሔር ምን ሰርቶልሃል? የተደረገልህን ለመናገር ማንም ሁን ሶኬ ምንም ሁን ችግር የለውም። ሴትዮ አመንዝራ ናት፣ ግን ከተማ ጠራባት። አያውን አመንዝራ የተባለችና ሰው የማይቀርባት ሴት ከተማ ለመጥራት ይጠቀማል እግዚአብሔር። እንዴት? ለእርሷ በጎነት አድርጎ ከተማ ጠራ።
ምንድነው ከተማውን የጠራው? ምስክርነት። እንዴ በዚህ አመንዝራ ሴት ምስክርነት ሰው ያምናል ወይ? አዎ። በኔ ደካማው ሰው ምስክርነት ሰው ያምናል ወይ? አዎ። ለምን አትሉኝም? ከማን ድጋሙ። ሰውን የሚያሳምነው በነገራችን ላይ ረጅም ሰነድ ጽሑፍ አይደለም። ሰውን የሚያሳምነው በህይወት የተደረገው መልካም ነገር ነው። ያገላበት ራስን አሳይ ወንድም። አሜን። ለአንዳንድ ጊዜ በነገራችን ላይ ወንጌል ለመመስከር ወጥቶ ራሱ ክብራቸውን ይሄ የእግዚአብሔርን በጎነት በህይወታቸው የተደረገውን ለማውራት ቃሚ ነበር ለማለት የሚፈራ ሰዋል። እንዴ ማለት ፍጹም ሰው እንደሆን ሰውየው ላይ ለምን ትቀርጻለህ? ሰውየው እኮ እኔ ፍጹም ሰው ከመስዬ ከታየሁት አይመጣም። ለምን? ይሄ የፍጹማን ቤት ነው። እግዚአብሔር ፍጹሞችን ማይሳሳቱትን ነው የሚወደው። እኔ ደግሞ ስህተት የበዛብኝ ነኝ ይላል። እኔ ስህተት የበዛብኝን አይቀበለኝም ብሎ እንዲያስብ ታደርገዋል። ኖ ጥልቅ ችግር አለብኝ። እንዲህ ዓመተ ምህረት እንዲህ ሰው ነበርኩ። በዚህ ጊዜ እንዲህ አይነት ሰው ነበርኩ። እንዲህ አይነት ላይፍ ውስጥ ነበርኩ። ቴስቲሞኒ ይሄ ነው። ከዛስ አንድ ቀን በዚህ ሰዓት አላኩሻባ እንደዚህ አይነት ቦታ ሲሄድ ወንጌል ስርጭት ሲሰራ ሰማው። ከዛስ አንድ ሰው ሲናገር የሆነ ሴት ስትናገር ወንጌል ወደ ጆሮ የገባ። ክብር ለኢየሱስ ይሁን። ኢየሱስን የህይወቴ ጌታና አዳኝ አድርጌ ተቀበልኩ። ከዛ ቀን በኋላ ምን እንደተፈጠረ አላቅም። እግዚአብሔር ህይወቴ 360 ዲግሪ ገለበጠው። እኔ ይኸው ምስክር ተለውጫለሁ። እግዚአብሔር ቀይሮኛል። አጁኩላ ካብራሁ ዘሌባሽ ሆይ ነኝ እኔ። ሃሌሉያ ኢየሱስ ጌታ ነው። ያ ላይፍ ይሄ ስትለው ሰውየው ያምናል። ለምን እንዴ አንተን ቀየረህ እናስ አንተ ዳንክ እኔንም ያድነኛል የሚል እምነት ያገኛል። ምክንያቱም የእግዚአብሔር ቤት የብርቶች ስብስብ እንደሆነ እንዲያስብ ለምን ታደርጓል? ደካማው መጥቶ የበረታበት ቦታ ነው ይሄ። የወደቀው መጥቶ የተነሳበት ቦታ ነው ይሄ። አረ ኢየሱስ ጌታ ተረርተን ነው። አይ ሻባሃውስካ አይደለም ለሌላው ስመሰክር ያላችሁ ቤተክርስቲያን በጥቅሉ አሁን የሆነ ሰው ቤተክርስቲያን መምጣት ሲያስብ ሲለወጥ መጣለሁ ብሎ ማሰብ የለበትም። እንዴት ይሄን ሱስ ላይ ያለው እንዴት ከዚህ ባህሪ ጋር ወደ እግዚአብሔር ቤት መጣለሁ ብሎ ማሰብ የለበትም። የእግዚአብሔር ቤት ያን ባህሪ የምትጥልበት እንጂ ጥለ የምትመጣበት ቦታ አይደለም። እደግመዋለሁ እና እዚህ መድረክ ላይ የሚሰሙ አንዳንድ ነገሮች ነው እንዲያስቡ የሚያደርጋቸው። በነገራችን የእግዚአብሔር ቤት መጫወቻ መሰለ። የትም እዛ ስትራገጥ መጣ ወደ እግዚአብሔር ቤት ትመጣል እና የት ይምጣ? በመጀመሪያ ደረጃ የእግዚአብሔር ቤት እኮ መታጠቢያ ቦታ ነው። ሐኪም ቤት ሰው እንዴት ሲሻለኝ ሄዳለሁ ይላል። ሲሻለኝ እንዴት ሐኪም ቤት ሄዳለሁ ብለህ ቀጠሮ ትይዛለህ? ሲያማ አይደል እንዴ ሐኪም ቤት ያዘ? ወዳጆቼ ሐኪም ቤት ሄዳችሁ ዶክተሩ ጋር ተሽሎኝ መጣው ብትሉት ምን ሚላችሁ ይመጣው? ያመመኝ ነበር ሰሞኑን ዳንኩኝና ድኜ መጣው እና ታዲያ ሰላም እኔ አንተን ሰላም ለማለት የተቀመጥኩ ይመስላል እዚህ ይላል እና እንዴት ነህ ደህና ነህ ብሎ ይሸኛል። እኔ አንተን ቀልድ ለመስማት የተቀመጥኩ መሰል የታመመ ነው የሚጠብቀው እሱ። ለዚህ ነው መድኃኒት ለበሽተኛ እንጂ ለጤነኛ አያስፈልግም አለ ኢየሱስ። አሁን ኢየሱስ አንድ ደካማ ኃጢአተኛ ሲያይ አንተ እንዲሆነ ወደ እኔ ትቀርባለህ አይደል የሚለው? አንተን አይደል እንደ የምፈልግህ ነው የሚለው። ክብር ለኢየሱስ ይሁን። አንተ አይደል እንደ የራብከኝ ነው የሚለው። አንተ አይደል እንደ ክብር ያስጣልከኝ። ከክብር የወረድኩት እኮ ለአንተ ነው እና ብላኝና ቅመሰኝና እኔ ብላኝና ዳን፣ ልበሰኝና አምልጠ። አረ ኢየሱስ ጌታ። ታጠብብኝና ንጻ። አንድ አመፀኛ ሰው መጥቶ ከሚሰማው ከወንጌል ቃል አንጻር ለመንጻት ነው እና ይኸው ቸርችን ስሙኝ፣ እቺን ቤተክርስቲያን የሚያቆሽሻት ማስቲካና ሶፍት ነው፣ ኃጢአተኛ አይደለም። ስለዚህ ማስቲካና ሶፍት አትለጥፉ ወንበር ላይ እና ሶፍቱም ዝም ብላችሁ አትተው። ይሄን ቤት የሚያቆሽሸው እሱ እንጂ አንድ ኃጢአተኛ መጥቶ አይደለም የሚያቆሽሸው። ኢካቶሻ ባራዳ ያ ይኸው ለምን መሰላችሁ? መቅደሱ ሲጀመር እሱ አይደል እንዴ? ሰውየው እኮ ሰፈርም እያለ ቆሽሿል። እዚህ ግን የእግዚአብሔር እውነት የሚነገርበትና ሰውየው የሚታጠፍበትና የሚገረዝበት ቦታ ሸለፈት ይወገዳል። ችግር የለውም። ና እዚህ ጋር በነገራችን ላይ ጌታ ምስክር፣ እዚህ ጋር ሲጋራችሁን ጨርሳችሁ እዛው ጥላችሁ ግቡ። እግዚአብሔር ምስክር፣ የሆነ ቀን ላይ ሲጋራው ያስጠላሃል። መቼ ነው የሚያስጠላ? መች በአንድ ቀን ለመድከውና ልማድ ሆኖ ባይደል አልፋታ ያለ
መጀመሪያ ስትለማመድ መጠጥ በቀላሉ መጠጥ የለም። እንዴት እንደዚህ ነገር ተጠጣላችሁ አይደለም ያሉ የለመዱት። ስለዚህ አሁን እሱን ልማድ የምትቀይረው በሌላ ልማድ ነው። እግዚአብሔር በሚባል ልማድ፣ መንፈሳዊ በሆነ ልማድ አንድ ቀን ይተናል። አሜን። አንድ ሰው አሜን ይበል እንጂ ጌታ ምስክር አላስ እዚህ ምን የምትሳቀቅበት ክልል የለም። ነፃ የምትወጣበት ክልል ነው። አንድ ሰው ጮህ አሜን ይበል። የኩነኔ ቤት አይደለም። እዚህ መተህ ሽምቅቅ ካልክ እመነኝ፣ ወንጌል አልነገርኩህም። ወንጌል የነፃነት ዓለም ነው። ወንጌል የሰላም አየር ነው። ሰው እንዴት ወደ ምንጩ መጥቶ ይኮነናል? እሱ ጋር ከመጣ በኋላ አሜን በለኝ በእናታችሁ። አንተ ብትድን ኖሮ ይሄ ሁሉ ልማድ ምናምን አልልህም። ኢየሱስ ጌታ ነው። አሜን በላ። ይኸውላችሁ የዘላለም ሕይወት በሰከንድ ውስጥ ዳግም በመወለድ አግኝተ ሊሆን ይችላል። ባህሪ የነፍስ መዳን ግን እለት እለት በሚደረግ ስሩ ፕሮሰስ ነው የሚመጣው። የነፍሳችሁን መዳን እየተቀበላችሁ ይላል መጣው። ጳውሎስም እንደዚህ ብሏል። መልካሙን ላድረግ ስፈልግ ክፉ ሳደርግ ይገኛል። እያደረኩ ግን አልቀጥልም እና ሕፃንነት ጠባይ፣ የልጅነት ጠባይ እየሻርኩኝ ወደ ጎልማሳነት። አያችሁ እዚህ መጣችሁ ሕፃን ሆናችሁ አትቆዩ እንጂ ይዘህ የመጣውን ነገር መሰንበቻ አታርገው እንጂ ለመማር ልብን ክፈት እንጂ። ኢየሱስ አንተን ለመቀየር እዚሁ እጁን ዘርግቶ ቆሟል። አንድ ሰው ጮህ አሜን ይበላይ። በተአምር ነው የምነግራችሁ። ያለ ኢየሱስ የሚለወጥ የለም። ያለ ኢየሱስ የሚቀየር ሰው የለም። ያለ ኢየሱስ የተቀየሩ የመሰሉ ወይም በነገራችን ላይ ክርስትና ግብረ ገብ አይደለም። ስነ ምግባር ማስተማሪ በነገራችን ላይ አይደለም። ሰዎች ክርስትና የህይወት እንጂ የአይደንቲቲ ለውጥ እንጂ የዘላለም ህይወት እንጂ የግብረ ገብ አይደለም። ግብረ ገብ እስር ቤት አስገብቶ ያስተምረዋል። ግን ግብረ ገብ ሁሉ ጊዜ አንጻራዊ ነው። አንድ ቀን ይወጣል። ይሄ በነገራችን ላይ እንደ ሁኔታው ጨዋ የመሰለ ሰው ሁሉ የተለወጠ ከመሰል ተሳስታል። ይኸውላችሁ ኮማንድ ፖስት ሰውን ጸጥ ያሰኘው ተለውጦ አልነበረም። ታስታውሳላችሁ? ኮማንድ ፖስት ኢትዮጵያ ላይ ሲወጣ ያ ሁሉ የሚናወጥ ከተማ ጸጥ ረጭ አለ። ቱት ሆኖ አይደለም፣ ህዝቡ ቱት ሆኖ አይደለም፣ ፈርቶ ነው። ልክ እንደዚህ ይሄ ግብረ ገቡ ጫናው ሲያስጨንቅ ቸርች መጥቶ ሰው ሁሉ እንዲህ ስላለ ቱት ሆኖ ጌታን መስሎ እንዳይመስል ምን ያደርጋል? እኔ ፊት ጌታን የመሰለ ቢመስለኝ ለኔ እኮ አይደለም የሚኖረው ለጌታ እንጂ። አሜን በሉ። የኔን ደስ ለማሰኘት እኔ ፊት ተቅለስልሶ ኑሮን በሚገባ የጨለማውን ዓለም ኑሮ ቢኖር ከዚህ ሲወጣ ምን ያደርጋል? አንተ ፊት ይኸውላችሁ ህግ ዝም ብሎ ይሄ ያለ ኢየሱስ ጸጋ የሆኑ ትምህርቶች እኛ ፊት ነው ሰውን ጻድቅ የሚያጫውቱት። ሰው ፊት ነው ጻድቅ የሚያጫውቱት። ህይወትን አይኖረውም። እኛ ፊት ደግሞ የሚጫወተው ጫወታ ለሃይማኖቶች ደስ ይላቸዋል። አባ እየተባሉ ወንድሞቼ ሆይ አንድ ሰው አሜን ይበለኝ። እኔ ፊት መቅለስለስ፣ ሰው ፊት መቅለስለስ ምንም አይጠቅምም። እግዚአብሔር የሚኖር ህይወት ነው የሰጠን፣ የሚተነፈስ ህይወት ነው የሰጠው። በጣም ልቤን ተች ያደረገኝ አንድ ትምህርት ልንገራችሁ ስለ ያህዌ። ማይ ጎድነስ ዋው! በእውነት በጣም ተች ያደረገኝ። የሆነ አንድ ወንድም እያወራው ያህዌ ማለት አለ ኢየሱስ ጌታ ያህዌን አይጠራም ማለት ያህዌ ማንም አይጠራው ማለት ያህዌ ይተነፈሳል አለ። ያህዌ ማለት ምን ማለት እንደሆነ ታውቃላችሁ? ይሄ መተንፈስ ነው አለ። ኦ ማይ ጎድነስ! አንድ ሰው አሜን። ለካ ህይወት ክርስትና ኢየሱስ የሚተነፈስ ህይወት እንጂ በነገራችን ላይ የሚሰራ ድራማ አይደለም። ወዳጆች ክርስትና ድራማ የሚሰራበት ቦታ አይደለም። ህይወት የሚቀየርበት ቦታ ነው። ኢየሱስ የሚኖርበት ህይወት ነው። እኛ ሞተን እርሱ የሚኖርበት ህይወት ነው። አንድ ሰው ጮህ አሜን ይበለኝ። ይሄ ነው የሚመሰከረው። አድኖኛል፣ ታድጎኛል፣ ህይወቱን ሰጥቶኛል፣ ባርኮኛል በሉ ባካችሁ። ጮክ እጆቻችሁን ከፍ አድርጉና እኔ በክርስቶስ አምልጫለሁ፣ ህይወት አግኝቻለሁ፣ ሰላም ሆኖኛል፣ ጤንነቴን ፈውሶታል። እግዚአብሔር መድኃኒቴ ነው፣ እርሱ ብርሃኔ ነው፣ ማዳኑን አወራለሁ። ሃሌሉያ! ያ እናገራል፣ አልሸሽክም። እንዳበደ ሰው እናገረዋል። ሱስ እንደያዘው ሰው ተናገር ይለኛል። ጥቂት ነገሯን እንኳን በራሴ እንዳደረኩት አይሰማኝም። መጥቼ እንደረዳኝ አወራለሁ። እርሱ ነው ያደረገው እላለሁ። ኢየሱስ ጌታን አሜን። ፓወር አለው ምስክርነት ወዳጆቼ። ሰዎች ልብ ውስጥ እምነትን ይፈጥራል።
ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። እና ኑ በምንም ውስጥ ኑ እግዚአብሔር ይለውጣል እላችኋለሁ። እኛም የብርቶች ስብስብ ገና ከሰማይ እንደዚህ ተወልውለን የወረድን አይደለንም። ማአት ጊዜ ወድቀን ተነስተናል። አረ ኢየሱስ ጌታ ነው። እያገለገለ በእግዚአብሔር ቤት በጣም ብዙ ጊዜ ስተናል። በጣም ብዙ ጊዜ ወድቀን እንነሳለን። ግን እንዴት ቆምክ? ረድቶኝ አግዞኝ። አረ ኢየሱስ ጌታ ነው። አንተን ያግዛል ወይ? 100% ይሄው ፈርምልሃለሁ። እኔን የረዳኝ አምላክ፣ እኔን ያዳነኝ አምላክ፣ እኔን ከዛ ግሳንግሱስ ያወጣኝ አምላክ፣ እኔን ብቻውን ያሳደገኝ አምላክ አንተን ያሳድጋል፣ ይመራሃል፣ ይባርካል ብዬ እመሰክርልሃል። ጨርሼው ተመርቄ ሃሌሉያ ጋውኔን አውልቄ አይደለም የቆምኩት። ገና ከፊል ነው ማውቀው። ገና ብዙ የምተውለት ነገር አለ። ገና ብዙ የምታረምለት ነገር አለ። እለት በመንፈስ እየታደስኩ አድጋል። በአይምሯችሁ ሁል ጊዜ ሜታሞርፎ ይካሄዳል። በሌላ አማርኛ በየጊዜው ከአባ ጨንጓሬነት ወደ ቢራቢሮነት እንለወጣለን። በየጊዜው እለት አሜን። እለት ሐሳቤን በሐሳቡ ሞላዋለሁ። እለት የኔን ምኞት በሱ ምኞት ተከዋለሁ። እለት ፍላጎቴን እቀይራለሁ። እለት በውስጥ ያለውን ጩኸት እቀይራለሁ። አሰባበኬንም እያረምኩት ሄዳለሁ። ኢየሱስ ጌታ ነው። አሜን። አንድ ማላረመው ነገር ቢኖር እሱም ብቻ በእኔ ህይወት ውስጥ ልክ እሱ ብቻ ነው። በእኔ ህይወት ውስጥ ብቸኛው ልክ የሆነው ህይወት እሱ ብቻ ነው። አንድ ሰው ጮህ አሜን በለ። ኤፌሶ ምዕራፍ 4 ቁጥር 15 እንግዲህ ወደፊትና ወደ ኋላ እየተነዳን በልዩ አይነት የትምህርት ንፋስ በሰዎች ረቂቅ ተንኮልና ማታለል ወዲና ወዲያ የተንጓለልን ሕፃናት አንሆንም። አሁን ያዙልኝ። ወዲና ወዲህ የተንጓለልን ምን አንሆንም? ሕፃናት አንሆንም። አሁን ይኸውላችሁ፣ አሁን ችግሩ ምን መሰላችሁ? በቤተ ክርስቲያን ውስጥ ሕፃንነትን እንደ ክብር ይዞ ላጭ ማዝረክረክን እንደ ትልቅ ጥበብ ይዞ ላለማደግ ያደገ ሷሜን ያንተን አቅም አይጠይቅም። አንድ ነገር ብቻ ነው የሚጠይቀው፣ የተደረገልህ ነገር ምን አለ አንተ ህይወት ውስጥ